የጥምረት ፖለቲካ በኢትዮጵያ ዛሬ በምርጫው 2018 የኛ ድምጽ ስቱዲዮአችን በሰባተኛው ሀገራዊ ምርጫ ላይ በሶስት ክልሎች እየተሳተፈ ነው። አራት የተለያዩ ፓርቲዎችን የያዘውን የኢትዮጵያ ዲሞክራሲያዊ አንድነት መድረክን እናስተናግዳለን። ለብዙ ሺህ ዓመታት የባህርና የወደብ ባለቤት ነበረች። ወደቡና ባህሩ የተቀማችበት መንገድም ህጋዊ አልነበረም ብለን እናምናለን። ህገ መንግስቱ ይሻሻል ቢባል መጀመሪያ መሻሻል ያለበት የስልጣን ተዋረዱ ነው። ፓርቲው የኦሮሞ ፌዴራላዊ ኮንግረስ፣ ሲዳማ አርነት ንቅናቄ፣ የአፋር ህዝብ ፍትሃዊ ዲሞክራሲያዊ ፓርቲ፣ አረና ትግራይ ለዲሞክራሲያዊነትና ለሉዓላዊነትን የወከለው መድረክ ለሀገሪቱ የነገ ጉዞ ምን አማራጭ ይዟል? የመጀመሪያው ስራችን ሰላምና መረጋጋት መፈጠር አለበት። አዳዲስ የስራ ፈጠራዎች የሉ። በርካታ የሆነ ቁጥር ያለው ወጣት ስራ አጥ ነው። ሊቀመንበሩ አቶ አምዶም ገብረስላሴ ለአምስቱ የኢቢኤስ ወሳኝ ጥያቄዎች የሚሰጡት ምላሽ አሁን ይቀርባል። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? የኢቢኤስ ቴሌቪዥን የምርጫ 2018 ልዩ ዝግጅታችን አካል የሆነው የኢቢኤስ 5 ጥያቄዎች ዝግጅታችን አሁን ይጀምራል። በዚህ ዝግጅታችን በምርጫ 2018 የሚሳተፉ የተለያዩ የፖለቲካ ፓርቲዎች አመራሮችን እዚህ ስቱዲዮአችን ጋብዘን በዝግጅት ክፍላችን የተሰናዱ 5 ጥያቄዎችን እንጠይቃቸዋለን። ምላሻቸውንም ታደምጣላችሁ። የዚህ ዝግጅታችን ዓላማ መራጮች በ2018 መረጃ ላይ የተመሰረተ የምርጫ ተሳትፎ እንዲያደርጉ ማስቻልና የፖለቲካ ፓርቲዎች ራሳቸውን የሚገልጹበት እድል ማመቻቸት ነው። በዛሬው ዝግጅታችን የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ወይም መድረክ ሊቀመንበር አቶ አምዶም ገብረስላሴ የኢቢኤስ 5 ጥያቄዎችን ሊመልሱ በዚህ በስቱዲዮአችን ተገኝተዋል። አቶ አምዶም አመሰግናለሁ በስቱዲዮአችን ስለተገኙ። እኔም እድሉ ስላገኘው አመሰግናለሁ። አቶ አምዶም 5 ጥያቄዎችን አዘጋጅተናል። እያንዳንዱ ጥያቄ ለመመለስ 5 ደቂቃ ይኖሮታል። ጥያቄዎችን ለመመለስ ከሰጠውት ደቂቃ በላይ ከወሰዱ አስቆመውታለሁ። ከአውዱ ውጪ ወይም ከጥያቄው አውዱ ውጪም ከወጡ የማስቆሙት ይሆናል ማለት ነው። ስለዚህ ወደ ቀዳሚው ጥያቄ ያልፋለሁ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ወይም መድረክ በሰባተኛው ሀገራዊ ምርጫ በምን ያህል ክልሎች ይሳተፋል? ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤቶችስ ምን ያህል እጩዎችን አቅርቧል? እንደ አጠቃላይስ ለሰባተኛው ሀገራዊ ምርጫ ያላችሁ የምርጫ ዝግጅት ምን ይመስላል? እሺ፣ አመሰግናለሁ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ማለት በሰባተኛው ሀገራዊ ምርጫ ላይ ያው በሶስት ክልሎች እየተሳተፈ ነው። እንዲሁም አዲስ አበባ ጨምሮ እየተሳተፈ ነው። በሲዳማ፣ በአፋር፣ በኦሮሚያ እና በአዲስ አበባ በመሳተፍ ላይ ይገኛል። ወደ 181 አካባቢ እጩዎችን አቅርቦ እየተወዳደረ ነው። ያው ይህም የሆነበት ምክንያት በአገሪቱ ካለው የሰላም ሁኔታ አስቻይ ያልሆነ ሁኔታዎች ስላሉ ነው። ለምሳሌ ትግራይ ላይ ምንም አይነት የምርጫ እንቅስቃሴ የለም። በተመሳሳይ በአማራ ክልልም አስቸጋሪ ሁኔታ አለ፣ በጦርነት የተያያዘ ማለት ነው። ኦሮሚያም እንደ መድረክ ለመንቀሳቀስ አስተማማኝ ሰላም የለም። ለመንቀሳቀስም እንደ ፓርቲም አባሎችም ጽሕፈት ቤቱም ለመክፈትም በአጠቃላይ ለመንቀሳቀስ አመቺ ሁኔታ ስለሌለ በተወሰኑ አባላት ብቻ ነው የተሳተፍነው። በአንጻራዊነት አስቻይ ሁኔታ አላቸው ያልናቸውን ክልሎች ግን ከመላ ጎደል እየተሳተፍን ነው። በተለይ በሲዳማና በአፋር ጥሩ እንቅስቃሴ እያደረግን ነው። ለምርጫ 2018 በእጩነት ካስመዘገባችኋቸው እጩዎች መካከል ምን ያህሉ ሴቶች ናቸው? ምን ያህል አካል ጉዳተኛ እጩዎችስ አሉ? ያው በርካታ ሴቶችና አካል ጉዳተኞች አሉ። ያው ወደ 25 አካባቢ አሉ። እንዲሁም የተለያዩ እድሜ ወጣቶችም አሉ። ያው ሴቶች
25 ሴቶች ናቸው። አካባቢ ሴቶች አሉ። በአጠቃላይ በአካል ጉዳተኞችም ወደ 10 ይሆናሉ። ስለዚህ እነዚህ ተወዳዳሪዎች ናቸው ይዘን የቀረብነው። ስለዚህ ይህን ማለት ካለው ሁኔታ ካለው አንጻራዊ ሰላም በተለይ በሲዳማና በአፋር ጥሩ እንቅስቃሴ እያደረግን ነው። ሌሎችን ግን አደጋች የሆኑ ሁኔታዎች ስላሉ በተፈለገበት ስፋትና በተፈለገበት መጠን ለመንቀሳቀስ አስቸጋሪ ሁኔታ ነው ያለው ማለት ነው እና እንደፈለግ መቀስቀስ አይቻልም። እንደፈለግ መሄድም ታዛቢም ራሱ እጩም ለመመዝገብም ስጋት ስላለን እንደ ፓርቲ ያው እጩዎቻችንም አባሎቻችንም አደጋ ላይ ላለመጣል ተብሎ በተወሰኑ አካባቢዎች እየተወዳደርን ያለ ነው። ስለዚህ ሁኔታውን በሚፈቅደው ሁኔታ እየተወዳደርን ነው። ስጋት ባሉበት አካባቢ የጸጥታና የሰላም ችግር ባለባቸው አካባቢዎች ደግሞ እየተወዳደርን አይደለም። ለምሳሌ ትግራይ ላይ ያለው የሰላም ሁኔታ በጣም አስቸጋሪ ነው። ያው ኦሮሚያም የታጠቁ ኃይሎችም አሉ። የሆነ ፖለቲካው እንቅስቃሴ የሚያደርጉት መታገት ችግሮች ስላሉ ያው ለአባልም ለህዝቡም ጭምር ሰላም ሲባል ወይም ደህንነት ሲባል በተፈለገበት ሁኔታ እና በስፋት ወይም ደግሞ በፓርቲዎች አቅምና ዝግጅት ያክል እየተወዳደርን አይደለም ማለት ነው። አመሰግናለሁ። ወደ ሁለተኛው ጥያቄ አልፋለሁ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ወይም መድረክ ኢትዮጵያ ታሪካዊና ህጋዊ የባህር በር ባለቤትነት መብት አላት ብሎ ያምናል ወይ? እንደ ፓርቲ ይህንን አይነት እምነት እስካለው በምን አይነት መንገድ ነው ይህንን የባለቤትነት መብት ለማስከበር ያሰበው? በምርጫ 2018 አሸንፎ ሀገር የመምራት እድል ካገኘ እስካሁን መንግስት ከሄደባቸው መንገዶች የተለየ የእናንተን አማራጭ ሀሳብ? መድረክ ከተመሰረተበት እንደ ግንባር እንደተዋቀረ በ2002 ምርጫ ሲሳተፍ ኢትዮጵያ ታሪካዊ ህጋዊም ህዝባዊም ጭምር ባለቤት የባህርና የወደብ ባለቤት ናት ብሎ ያምናል። ብዙ ማስረጃዎች ማቅረብ ይቻላል። በታሪክም እንደ ህዝብም ለብዙ ሺህ ዓመታት የባህርና የወደብ ባለቤት ነበረች። ወደቡና ባህሩ የተቀማችበት መንገድም ህጋዊ አልነበረም ብለን እናምናለን። እንዲሁም እዛ ሪፈረንደም ሲካሄድ ከኤርትራ ጋር ተያይዞ ሲካሄድም አፋርኛ ተናጋሪ ህዝቦች ሌሎችም ጭምር ትክክለኛ ሪፈረንደም አልተካሄደም። ነፃነት ወይም ባርነት የትኛው ትመርጣላችሁ የሚል እና በጠበንጃ የታገዘ ስለነበረ ይሄ የኢትዮጵያ መብትና ጥቅም ሳይከበር ያለ ባህር በር ቀርተናል የሚል ከ2002 ምርጫ ጀምረን ስንቀሳቀስበት ነበረ። 2007ም እንዲሁ ያው ያኔ ኢህአዴግ ነበረ። አሁን ብልጽግና ያለው መንግስት ጦርነት እንዲነሳ ታደርጋላችሁ ስንባል ነበረ። ለብዙ ጊዜያት እናንተ ወደብና የባህር ባለቤት ለማስመለስ ሳይሆን ከኤርትራ ጋር ልታዋጉን ሆን ብላችሁ የዘጀዳችሁት የጸረ ሰላም ተግባር ነው ስንባል ቆይተናል። ስለዚህ በህዝብም በታሪክም ታሪካዊ ዳራዎችን ስናመጣ የኢትዮጵያ ጥቅም ይከበራል ብለን እናምናለን። ስለዚህ በዚህ አካሄድ ያው ኤርትራ በሪፈረንደም እንድትገነጠል የተደረገውም ሽግግር መንግስት እያለ ነው የተደረገው እና ህጋዊ ስምምነት መፈጸም የማይችል አካል ነው። የአንድ ሀገር ህጋዊ ስምምነቶች መፈጸም የሚችለውን ህጋዊ የሆነ የተመረጠ መንግስት መሆን ነበረበት። ያኔ ግን ያው እንደሚታወቀው ኢህአዴግ ገና የሽግግር መንግስት እያለ ነው የተደረገውና ህጋዊ አይደለም የተደረገው ብለን እናስባለን። ስለዚህ ይሄን መብታችን እንዴት ማግኘት አለብን የሚለው ደግሞ በህጋዊና በሰላማዊ መንገድ ማግኘት እንችላለን የሚል እምነት አለን። ምክንያቱም እኛ እንዳልኩ መጀመሪያ እንደገለጽኩት በታሪክ አንጻር ሲታይም
ማለት ዩሮፒያንስ አፍሪካ ሲቀራመቱ ኢትዮጵያ ውል የተዋዋለችው ጣሊያን ከኤርትራ ለቆ ሲወጣ ለኢትዮጵያ አስረክቦ ይሄዳል የሚል አለው። ብዙ ስምምነቶችን አለው። እንዳልኩህም በብዙ መንገድ የባህር ባለቤት ወደብም ባለቤት ያደርገላል። ይሄ ደግሞ በሰላማዊና በህጋዊ መንገድ ብቻ ማምጣት ይቻላል። ለምሳሌ ያኔ ኤርትራ ወደ ኢትዮጵያ ትምጣ ወይ አገር ትሁን የሚለውን ክርክር ሲደረግም ኢትዮጵያ አሸንፋ ነበር። ያኔ በዩኤን ተከራክራ ያው የተለየ ነገር የለም። ያኔ የምናሸንፍበት አሁንም የምንሸነፍበት ምንም ምክንያት የለም። ስለዚህ ዋናው ቁርጠኛና ፍላጎት ያለው መንግስት ስላጣን ነው እንጂ ጠበንጃ ማንሳት አያስፈልግም፣ መዋጋትም አያስፈልግም። በህጋዊና በሰላማዊ መንገድ ተከራክረን ባለቤት መሆን እንችላለን የሚለው ነው። ያኔ የዙ ፓርቲ በተመሳሳይ ኢትዮጵያ የባህር በር ባለቤትነት መብት አላት የሚል አቋም አለው። በዲፕሎማሲያዊ መንገድ የማግኘት አካሄድ ነው የምከተለው ብሎ በተደጋጋሚ ሲገልጽ ተሰምቷል። እናንተ አሸንፋችሁ በዚህ ምርጫ ስልጣን ብትይዙ ምን አይነት የተለየ መንገድ ትጠቀማላችሁ? እኛ አሁን ያው ብልጽግና በአሁኑ ወቅት ነው እንደዚህ አይነት ሐሳብ እያመጣ ያለው። እኛ ለ10 ዓመታት ከዛ በላይ ስንከራከርበት የነበርነውና ያቀረብነው የመፍትሄ አቅጣጫ ነው እያቀረበ ያለው። መንግስትም በዲፕሎማሲያዊና በህጋዊ መንገድ መልሳለሁ ካለ የተለየ ነገር የለውም። እኛ ከጠበንጃ ከኃይል ውጭ ኢትዮጵያ ባለቤት ማድረግ ይቻላል የሚለውን ነው። ያው መንግስት እንደዚህ አይነት የምር እንደዚህ አይነት ፖሊሲ ካለው የተለየ እንትን ስላልሆነ እኛም እንደግፋለን። ወይም እኛም ብናሸንፍ መንግስት ስንሆን በተመሳሳይ መልኩ በህጋዊና በዲፕሎማሲያዊ መንገድ ማምጣት እንችላለን የሚለውን ሐሳብ ለመግለጽ አመሰግናለሁ። ወደ ቀጣዩ ጥያቄ አልፋለሁ። ማንኛውም የፖለቲካ ፓርቲ በምርጫ ተወዳድሮ ሲያሸንፍ ዜጎች እንዲመለስላቸው የሚፈልጓቸው መሰረታዊ ጥያቄዎች አሉ ተብሎ ይታሰባል። ከነዚህ መሰረታዊ ጥያቄዎች መካከል ኢኮኖሚያዊ ጥያቄዎች ይጠቀሳሉ። በአሁኑ ሰዓት መንግስታዊ መረጃዎች እንደሚያሳዩት የዋጋ ግሽበት ወደ አንድ አሃዝ ወይም ወደ ነጠላ አሃዝ እንደወረደ ይገለጻል። የኑሮ ውድነት ጫናውን ግን ዜጎች አሁንም ያንን ስሜት የሚገልጹበት ሁኔታ እንዳለ ነው። ከዚሁ በተጨማሪ ደግሞ በርካታ ወጣቶች አሁንም ስራ ፈልገው ስራ አጥተው የሚቸገሩበት ሁኔታም እንዳለ ያሳያል። የዓለም አቀፍ ድርጅቶች መረጃዎች እንደሚያሳዩት አሁን ላይ በኢትዮጵያ 5 ሚሊዮን ስራ አጥ ዜጎች አሉ የሚል መረጃ ያሳያል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ወይም መድረክ በዚህ ምርጫ አሸንፎ ስልጣን ከያዘ ወይም አገር የመምራት እድል ካገኘ በኑሮ ውድነት ላይና በስራ አጥነት ላይ ምን አይነት እርምጃዎች ይወስዳል? ያው ያገለጽከውን ዳታዎች እንደየሁኔታው ይለያያሉ። በተጨባጭ ነባራዊ ሁኔታ ግን የኢትዮጵያ ሕዝብ የኑሮ ሁኔታ በጣም አስቸጋሪ ሁኔታ ነው ያለው ብለን እናምናለን። ይሄ ደግሞ ዋነኛው አዲስ ስራ የሚፈልገውን ወጣት ነው። ወጣቱ 5 ሚሊዮን የሚል እምነት የለኝም እኔ። ቢያንስ ትግራይ ላይ ያለው ወጣት እንኳን ምንም አይነት ስራ ላይ የለም ማለት እንችላለን። አማራ ክልልም በተመሳሳይ ጦርነት ባለባቸው አካባቢዎች ኢንቨስትመንት የለም። ኦሮሚያም በተመሳሳይ። ስለዚህ አዳዲስ የስራ ፈጠራዎች የሉም እና ወጣቱ በጣም በርካታ የሆነ ቁጥር ያለው ወጣት ስራ አጥ ነው። ወጣቱ ስራ ካጣ ደግሞ ምርትም ይቀንሳል። በዚህ ተያያዥ ነው። ስለዚህ ያለው የኑሮ ሁኔታ በጣም ከባድ ነው። ህብረተሰቡ እያማረረ ነው። ስለዚህ ይሄን ለመፍታት መጀመሪያ የሰላም ሁኔታ በጣም አስፈላጊ ነው። ለምሳሌ ትግራይ ላይ ኢንቨስት አድርጌ የስራ እድል ፈጥራለሁ ካልክ ጦርነት ስላለ ማንም አይሄድም። ምክንያቱም ወሳኝ የስራ እድልም የሚፈጥረው ሌላም የሚፈጥረው ሀብት የሚያደርገው የግል ባለሀብቶች ናቸው ይህን የሚያደርጉት። ስለዚህ ይሄን ሰላማዊ ሁኔታ ካልተፈጠረ በኦሮሚያም በትግራይም በአማራም ክልል ያለው ሁኔታ ከዚህ ተቃራኒ ስለሆነ ያው የኑሮ ውድነቱ እየከፋ ነው የሚሄደው። ስለዚህ መጀመሪያ ሰላም ማምጣት አለብን። የመጀመሪያው ስራችን ሰላምና መረጋጋት መፈጠር አለበት። ለምንድነው ሰላምና መረጋጋት የሚያስፈልገው? አዳዲስ ስራዎች ለመፍጠር፣ አዳዲስ ኢንቨስትመንት ለመሳብ፣
አዳዲስ ስራ እድሎች ለመፍጠር ያስፈልጋል። ከዛ በተቃራኒው ደግሞ ከዚህ የተያያዘ ደግሞ ያሉ ኢንዱስትሪም ግብርናም ሌላውም በጦርነት እየወደመ ነው። ብዙ ሀብትም ለጦርነት እየዋለ ነው እና ብዙ መፈናቀሎች አለ፣ እገታዎች አሉ፣ ሚሊዮን ብሮች አምጡ ይባላሉ ሰዎችና ስለዚህ መጀመሪያው ሰላምና መረጋጋት ማምጣት እና የግሉ ባለሀብቶች ክፍት የሆነ ምቹ ሁኔታ በመፍጠር እያንዳንዱ ኢትዮጵያም የውጭ ኢንቨስተር መጥቶ ኢንቨስት አድርጎ ብዙ ሰዎች ብዙ ዜጎችን የሥራ ዕድል ማመቻቸት ያስፈልጋል። አሁን ያለው ሁኔታ ግን በጣም በጠባብ አካባቢዎች አዲስ አበባና እንዲሁም የክልል ከተሞች ካልሆነ በስተቀር የተቀረው የኢትዮጵያ አካባቢዎች ሰላምም አስተማማኝ አይደለም፣ ኢንቨስትመንትም የለም። ስለዚህ ይሄን ሰላም ከማስፈኑ ባሻገር መድረክ በዚህ ምርጫ አሸንፎ አገር የመምራት እድል ቢያገኝ ምን አይነት የኢኮኖሚ ስርዓት ተጠቅሞ ነው የኑሮ ውድነትና ስራ አጥነትን ለመፍታት እርምጃ የሚወስደው? ምን አይነት የኢኮኖሚ ስርዓት ትጠቀማላችሁ? እኛ ነፃ ገበያ ነው የምንከተለው። በዚህ ነፃ ገበያ ሊበራል የሆነ አይዲዮሎጂ የሚመራውን ነፃ ገበያ በማግባት እያንዳንዱ ዜጋ በችሎታውና በአቅሙ ተወዳድሮ አምርቶ ራሱን የሚችልበት አግባብ ይመቻቻል ማለት ነው እና ይሄ ደግሞ ዋናው ለዚህ መሳሪያ የሚሆነው ሰላምን ነው። ሰላም ከሌለ ሪስክ ወስዶ የሚመጣ ባለሀብትም የግል አምራችም የለምና በዚህ ሁኔታ እያንዳንዱ ዜጋ ተጠቃሚ ይሆናል። የአገሪቱ ገቢም ይጨምራል፣ የውጭ ኢንቨስተሮችም ይሳባሉና እንደዛ በዚህ መልኩ ችግሮችን ማቃለል ይቻላል ብለን እናስባለን። ለምን እንጠይቃችኋለን? የእርሶ ድምፅ ዋጋ የሚኖረው በመረጃ ላይ ተመስርተው ሲወስኑ ብቻ ነው። የእኛ ድምፅ መድረክ ለሁሉም ተፎካካሪዎች እኩል ዕድል፣ ለመራጩ ሕዝብ ደግሞ ግልጽ መረጃን ይሰጣል። ሀገር የሁላችንም ነች፣ ምርጫውም የሁላችንም ነው። ይከታተሉ፣ ይረዱ፣ ከዚያም ይምረጡ። ምርጫ 2018 የእኛ ድምፅ ይቀጥላል። አመሰግናለሁ። ወደ አራተኛው ጥያቄ ያልፋለሁ። ልክ የኢኮኖሚ ስርዓቱን የኢኮኖሚ ጥያቄዎችን እንደጠቀስነው ሁሉ ሰላምና ጸጥታም ደግሞ እንደዚሁ የዜጎች መሰረታዊ ጥያቄ እንደሆነ ይታመናል። አሁን ባለው ነባራዊ ሁኔታ በኢትዮጵያ ውስጥ በአማራ ክልል ግጭት እንዳለ ይታወቃል፣ ጦርነት እንዳለ ይታወቃል። በኦሮሚያ ክልል የተወሰኑ አካባቢዎች እንደዚሁ በተመሳሳይ ግጭቶች እንዳሉ ይታወቃል። በትግራይ ክልል የፖለቲካ ውጥረት አክቲቭ ጦርነት እንኳን ባይኖር የፖለቲካ ውጥረት እንዳለ ይታወቃል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በሰባተኛው ሀገራዊ ምርጫ አሸንፎ ስልጣን ቢይዝ በእነዚህ በተጠቀሱት አካባቢዎች ላይ ያለውን ሁኔታ አስተካክሎ ሰላማዊ ሁኔታ ለመፍጠር ምን አይነት እርምጃዎችን ይወስዳል? እንደገለጽከው በሀገሪቱ በአብዛኛው አካባቢዎች በተለይ በትላልቅ ክልሎች የሚባሉትን ጦርነትና የጦርነት ድባብ አለ። ይሄ እያለ ሰላም አለ ማለት አይቻልም። ይሄን ምርጫው እንኳን በሁሉም የሀገሪቱ ክፍል ምርጫ ማካሄድ አልተቻለምና ይሄ መድረክ ቢያሸንፍ መጀመሪያ የሚያደርገው የታጠቁም ያልታጠቁም የፖለቲካ ኃይሎች ያንዳንዱ የኢትዮጵያ ማህበረሰብ ለውይይት እና ሐቀኛ ውይይት ነፃና ገለልተኛ በሆነ ተቋም ውይይት ተደርጎ ያንዳንዱ የፖለቲካ ኃይል ጥያቄውና ሐሳቡን ተደምጦ በማህበራዊ ኢኮኖሚው ተጠቃሚና እኩል ተሳትፎ እንዲኖረው ይደረጋል። አሁን የኢትዮጵያ መንግስት አሁን ያለው መንግስት እያደረገ ያለው አገራዊ ምክክር ኮሚሽን የሚል ተመሳሳይ ይዘት ያለው ስራዎች እየሰራ ነው። አሁንም መደረግ ያለበት ከያንዳንዱ የፖለቲካ ኃይል በጠረጴዛ ዙሪያ መወያየትና አትሊስት የኤሊት ውይይት ተደርጎ ያንዳንዱ የኢትዮጵያ ሐሳብ ተወክሎ ችግሮችን አድምጡ። ይሄ የፈረጁ ጸረ ሰላም አሸባሪ ምናምን እያሉ ሳይሆን ያንዳንዱ ጥያቄ ተገቢ ነው ተብሎ ተደምጦ የመፍትሄ አካልም ራሱም የመፍትሄ አካል እንዲሆን ተደርጎ ነው ወደ ሰላም መምጣት ያለብን እንጂ እንዲሁ ላፈነገጠ በጠበንጃና በኃይል ወይም በፕሮፓጋንዳ ስም በማጠልሸት የሚመጣ ሰላም የለን ብለን እናስባለን። ስለዚህ ምህዳሩን ማስፋት ያስፈልጋል። የፖለቲካ ምህዳሩን ማስፋት ያስፈልጋል። ድርጅቶችም የፖለቲካ ተቋማትም የሚዲያ ተቋማትም
የፍትህ ተቋማትም ነፃና ገለልተኛ በማድረግ እያንዳንዱ ሰው እያንዳንዱ ድርጅት በገለልተኝነት እንደ ስራው እንደ ጥፋቱ የሚዳኝበት ስርዓት በመትከል እያንዳንዱ ዜጋም ኢትዮጵያዊነት እንዲሰማው የአገር ተወላጅ እንደሆነ እንዳልተገፋ እንዲሰማ ማድረግ አስፈላጊ ነው። በዚህ መልኩ ቢተዳደር ሰላም ሊመጣ ይችላል የሚል ነው። አመሰግናለሁ አቶ አምዶም። የመጨረሻ ጥያቄያችን ላይ ደርሰናል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ወይም መድረክ አሁን በስራ ላይ ያለው የኢፌዴሪ ህገ መንግስት መሻሻል አለበት የሚል አቋም አለው ወይ? እንዲህ ያለ አቋም ካለውስ የትኛው የህገ መንግስቱ ክፍሎች ሊሻሻሉ ይገባል የሚል እምነት አላችሁ? ከዚያ በተጨማሪ ደግሞ በኢትዮጵያ ምን አይነት የፖለቲካ ስርዓት ለውጥ ያስፈልጋል ብላችሁ ታምናላችሁ ወይ? ምን አይነት የፖለቲካ ስርዓት ነው ለማምጣት የምታስቡት? እኛ እንደ ስማችን ፌዴራሊስት ኃይል ነን። በኢትዮጵያ ፌዴራላዊ ስርዓት እንዲኖር እንፈልጋለን። አወቃቀርም የክልሎችም የሌሎችም አወቃቀር ፌዴራላዊ እንዲሆን እንፈልጋለን። እያንዳንዱ ብሔር መብት መከበር አለበት። ራስን በራስ የማስተዳደር መብት እናከብራለን እና ነፃነትን እያንዳንዱ ኢትዮጵያዊ በነፃነት ራሱን እንዲያስተዳድር በመረጠው እንዲተዳደር እንፈልጋለን። ህገ መንግስቱ ይሻሻል ቢባል መጀመሪያ መሻሻል ያለበት የስልጣን ተዋረዱ ነው። የፌዴሬሽን ምክር ቤቱ ያለው ስልጣን የፓርላማውና የህግ አውጭና ህግ አስፈጻሚ የሚባሉትን እነዚህን እንትን አለው ነፃነት ይገድባል። ለምሳሌ የፌዴሬሽን ምክር ቤት ትልቁ ችግር ያለው እዛ ጋር ነው። የውክልና ችግር አለበት። የፌዴሬሽን ምክር ቤት መሆን ያለበት እያንዳንዱ ብሔር በእኩል ድምፅ ወይም ክልል በእኩል ድምፅ መወከል አለበት። 50 ሚሊዮን ያለበትም 10 ሺህ ያለበትም አካል በእኩል ድምፅ አንድ ተወካይ መሆን አለበት። ይሄን ሲደረግ ምን ይመጣል? እያንዳንዱ ዶሚኔት አይደረግም። ውሳኔዎች ሲወሰኑ ቬቶ ፓወር ይኖረዋል። ቬቶ ፓወር ቢኖረው ለምሳሌ ጦርነት ቢታወጅ ወደ አንድ ክልል አንዱ ብሔር ወይም ቢቃወም ቬቶ ፓወር ካለው ያው ይቆማል ማለት ነው። እና ለምሳሌ በትግራይ ላይ የነበረው ጦርነት የዚህ ችግር ሰለባ ነው የሆነው። ሌሎቹን በአንድ ድምፅ ሊወስኑ ይችላሉ። ፌዴሬሽን ምክር ቤት ደግሞ ይሄን ያክል ስልጣን የለውም። ስለዚህ ይሄ ለመፍታት ክልሎችን ማለት ብሔሮችን የሚወከሉበት ፌዴሬሽን ምክር ቤት አንድ ብቻ ወይም እኩል ድምፅ እንዲኖራቸውና ስልጣንም እንዲኖራቸው የመወሰን ውሳኔዎችን የማቆም የመተግበርም ስልጣን እንዲኖራቸው እንፈልጋለን። ፓርላማው ችግር የለውም። እንደ ቁጥሩ እንደ ድምፁ ያክል ውክልና ቢኖረው ችግር የለውም። ፓርላማው ዋና ብቻ ሳይሆን ተመጣጣኝ ስልጣን እንዲኖራቸውና አንዱን ቢያጠፋ በአንደኛው ቼክ ኤንድ ባላንስ እንዲደረግ እንፈልጋለን። ሌሎችም ነጥቦች ይኖራሉ። ከሰብአዊ መብትና ከዲሞክራሲያዊ መብት ከገለልተኝነት ተቋማትን ገለልተኛ ከመሆን ለምሳሌ ህግ አውጪው ህግ አስፈጻሚውና ህግ አርቃቂው ራስ በራሳቸው መደጋገፍ ሳይሆን ባላንስ መደራረግ አለባቸው። አንዱን ሌላኛውን ማቆም የሚችልበት ነፃነት ሊሰጣቸው ይገባል ብለን እናስባለን። በተለይ ይሄኛው ግን ወሳኝ ነው። ምክንያቱም ብዙ ምንም እዛ ፌዴሬሽን ምክር ቤት ያሉት ድምፅ ምንም ትርጉም የለውም ተደርጓል። በፓርላማው ያለው የማጆሪቲ እንትን ድምፅ እየተሰጠ ማለት ነውና ይሄ የግድ መስተካከል አለበት ብለን እናስባለን። አቶ አምዶም የኢቢኤስ 5 ጥያቄዎችን አቅርቤ አጠናቅቅ ያለሁ እኔ ለመራጮቹ እንደ ኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የሚያስተላልፉት መልእክት ካለ እድሉን ሰጥቶታለሁ። ያው እኛ በመላው ኢትዮጵያ መወዳደር እንፈልግ ነበረ። እጩዎችም አዘጋጅተን ነበር። ይሁን እንጂ ለኛ ዝግጅት የሚመጠን ሰላምና ጸጥታ አልተመቻቸም። በዚህ ምክንያት ነው እኛ በመላው ሀገሪቱ እጩዎችን አቅርበን ያልተወዳደር ነው። ትንሽ በሚቻለው ግን ድምጻችን እንኳን ሐሳባችን እንኳን እንዲሰማ ብለን ነው በቻል ነው እየተወዳደርን ያለ ነው። ስለዚህ እኛ ሐሳባችን እንደዚህ በሚዲያዎች እናቀርባለን፣ የተለያዩ ካምፔን እናደርጋለን። እነዚህ ስናደርግ ያው ቢያንስ የኛ ድምጻችን
እኛን የሚመጥን ድምጽ ይሰጠናል ብለን እናስባለን ህዝባችን። እንዲሁም ደግሞ በሙሉ ኃይላችን ያልተሳተፍነው በእኛ ፍላጎት ማነስ ሳይሆን በነባራዊ ሁኔታ በሀገሪቱ ነባራዊ ሁኔታ አለመፍቀድ መሆኑን ያንዳንዱ ህዝባችን ደጋፊያችን እንዲያውቅልን እንፈልጋለን። እናመሰግናለን። አመሰግናለሁ አቶ አምዶም ገብረስላሴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በዚህ በስቱዲዮአችን ተገኝተው የኢቢኤስን 5 ጥያቄዎች ምላሽና ማብራሪያ ስለሰጡ በተመልካቾቼ ስም አመሰግናለሁ። እኔም እድሉን ስላገኘሁኝ አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉ የቆያችሁት የኢቢኤስ ቴሌቪዥን የምርጫ 2018 ልዩ ፕሮግራማችን አካል የሆነውን የኢቢኤስ 5 ጥያቄዎች ዝግጅታችንን ነበረ። በዛሬው ጥንቅራችን የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ወይም መድረክ ሊቀመንበር አቶ አምዶም ገብረስላሴ ለኢቢኤስ 5 ጥያቄዎች የሰጧቸውን ምላሽና ማብራሪያዎች ነበር ያደመጣችሁት። በቀጣይ ቀናት እንዲሁ በምርጫ 2018 የሚወዳደሩ የተለያዩ የፖለቲካ ፓርቲዎች አመራሮችን እዚሁ ስቱዲዮአችን ጋብዘን ምላሽና ማብራሪያቸውን ወደ እናንተ የምናደርስ ይሆናል። ለዛሬ እዚህ ላይ እናበቃለን። ዝግጅቱን ወደ እናንተ ያቀረብኩት ኤርሚያስ በጋሻው ነበርኩ። ከቀሪ የኢቢኤስ ቴሌቪዥን ዝግጅቶች ጋር መልካም ጊዜ እመኝላችኋለሁ። ሰላም።